በጣም አመሰግናለሁ አክሊለ። እንግዲህ ቅድሚያ እንኳን 34ኛው ዓመት የነጻነት በዓል አደረሳችሁ ለማለት እንወዳለን። ፕሬዝዳንት ኢሳያስ አፈወርቂ ይህንን የነጻነት ቀን አስመልክተው ንግግር አድርገዋል። እስቲ ንግግራቸው በምን ላይ ያተኮረ ነው? ጭብጡ ምንድነው በዋናነት? ሰላም መሳይ፣ እኔም አመሰግናለሁ። በዛሬው ዕለት 34ኛ ዓመት የኤርትራ የነጻነት በዓል እየተከበረበት እና የሚከበርበት ያለ ወቅት ላይ ያለነው አስመራ ወይ ደግሞ በአገር ደረጃ ኤርትራ ውስጥ በፕሬዝዳንት ኢሳያስ አፈወርቂ ቃል በዓሉ ዛሬ ተከብሯል ወይ ደግሞ ስቲል እየተከበረ ነው። ፕሬዝዳንት ኢሳያስ አፈወርቂ ዛሬ ከቀረባቸው አንዳንድ ነገሮች ካነሳቸው ስለ ቀጠናው ኢስት አፍሪካ በአጠቃላይ እና አፍሪካ ከዛም ብሎ ደግሞ ስለ ግሎባል ስለ አሜሪካም ስለ ሌሎች ሀገራትም ያነሳውና የጠቀሰው ነገር ነበር። ስለ ኤርትራ የውስጥ ጉዳይም ስድስት ዞባ ምንለዋለ ወይ ደግሞ 6 የልማትና የመከተ ዞና የሚባል አለ። ስለዛና ስለ ውጭ ሀገር የሚኖሩ ኤርትራውያንና ኤርትራ ውስጥ ስላሉ በዚህ 2025 ስለሚጀመረው ማንኛውም ኮንስትራክሽን ሊሆን ይችላል፣ የንግድ ሊሆን ይችላል፣ የማልማት ስራ የመሳተፍ ህዝቡ ለህዝቡ ጥሪ ተደርጓል፣ ጥሪ አቅርቧል ማለት ነው። በተመሳሳይ መልኩ ደግሞ ስለ ቀጠናው የሰላም ሁኔታ ስፔሲፊክ አድረስ አድርጎ እንዲያውም ስላነሳቸው ስለ ሱዳን ውስጥ ስላለው ቀውስ፣ ሱዳን ውስጥ ስላለው ከሁለት ዓመት በላይ የዘለቀ ጦርነት ወይ ደግሞ ግጭት እና የፈጠረው የህዝብ ችግር ከዛም ኢትዮጵያ ውስጥ ስላለ በአጠቃላይ ሰሜን ኢትዮጵያ ትግራይ ውስጥ አማራ ክልል እንደዚሁም ኦሮሞማ ወይ ደግሞ ኦሮሞ አካባቢ ስላለው ሁኔታ የብልጽግና መንግስት ወይ ፒፒ ደግሞ እየተከተለ ያለው ለዛ አካባቢ በተለይ ደግሞ ለኢትዮጵያ ህዝብም ለኤርትራ ህዝብም ሰጥቶ ከነበረው ተስፋ የሰላም ተስፋ የመከባበር አብሮ የማደግ አብሮ የመስራት የመልማት ለ30 እና ከዛ በላይ በጦርነት ለተሳቃየ ህዝብ ይብቃ የሚል ጥሩ ተስፋ 2018 መጥቶ ነበር። ከትንሽ ጊዜ በኋላ ደፈረሰ እና የደፈረሰበት ምክንያት ፒፒ ወይ ደግሞ ብልጽግና ፓርቲ የኩሽ ወይ ኦሮሞማ የሚል አስተሳሰብ ወይ ፍልስፍና ተከትሎ እየሄደ ወይ ይዞት እየሄደ ያለውን ሁኔታ ነካ አድርጎት ነበር። ከዛም አልፎ ተርፎ በተለይ በፒፒ ወይ በብልጽግናው መሪዎች ወይ በዶክተር አብይ አህመድ ፓርላማ ውስጥም ከዛ ውጭ በተለያዩ መንገድ ስለሚገለጹ ስለ የቀይ ባህር የባህር በር የባህር መውጫ የባህር መስኮት ስለ ፈለግ ኒል ወይ ደግሞ የኒል ወንዝ ይደርሳቸዋል አይደርሳቸውም እንሰጣቸዋለን አንሰጣቸውም ስለ እነዚህ አንስተ ስለ በኢትዮጵያ በኩል ስለሚደረጉ ማንኛውም አይነት ትንኮሳ ወይ ደግሞ ማንኛውም አይነት አካባቢውን ወደ ተነበረበት የግጭት ወይ የብጥብጥ ለመመለስ የሚሄደው መንገድ በፍጹም በማንኛውም አይነት መልክ እንደማይሰራ ስፔሻሊ በአፋር ክልል ወይ የአፋር ክልልን የአፋር ብሔርን የሚነካ ነገርና ነክ የሆኑ ነገሮችን የኤርትራ መንግስት ቶለሬት እንደማያደርግ በፍጹም እንደማይቀበል ኦፊሻሊ ወይ ግልጽና ጽድት ባለ መልኩ ያቀረበው ንግግርም ስፒችም ነበር ማለት ነው። መሳይ አክሊል፣ ምናልባት የዛሬው የፕሬዝዳንት ኢሳያስ አፈወርቂ ጠንከር ያለ ንግግር ነው። እስከዛሬ ከብልጽግና አንጻር በቀጥታ ፓርቲውን የተመለከተ ወይም ገዢዎችን የተመለከተ ከፕሬዝዳንቱ የወጣ ብዙ ክስም የለም። በዚህ ደረጃም ምላሽ ሰጥተውም አያውቁምና የዛሬው ንግግራቸው በብልጽግና አንጻር በዚህ ደረጃ መምጣታቸው እንግዲህ ከጀርባ የሚባሉ ነገር አለ። ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ። ብዙ ነገር እንሰማለን። አሁን ይፋ የሆነን ማለት ነው። እሳቸው በዚህ መልኩ በአደባባይ በይፋ ከተናገሩት የብልጽግናና የኤርትራ መንግስት ጸብ አደባባይ ወጥቷል ማለት እንችላለን። እኔ ምን ማለት ፈልጋለሁ መሳይ፣ የኢትዮጵያና የኤርትራ ጸብ ወይ ደግሞ የኤርትራና የኢትዮጵያ ዲፕሎማሲ መሻከር ይፋ ሆነ ወይ ወደ ውጭ ወጣ ከማለት ይልቅ ምን እላለሁ፣ ከኤርትራ በኩል የተሰማው የዛሬ መግለጫና አነጋገር የኢትዮጵያን መንግስት ወይ ደግሞ የብልጽግና ፓሪ ዶክተር አብይ አህመድና እሷ ዙሪያ ያሉትን ቃል በቃል የኤርትራ መንግስት ክቡር ፕሬዝዳንት ኢሳያስ አፈወርቂ እንዲያውም የተናገራት ነበር። የኢትዮጵያ መንግስት አሁን በዚህ ሰዓት ላይ የተጠመደው ሳይኮሎጂካል ዋር ላይ ነው ወይ ደግሞ የሶሻል ሚዲያ ላይ የሚደረግ ኤርትራን እና አካባቢ ሀገሮችን የማጥቃት እንዲህ አይነት ዘመናዊ አጽዋሪ መሳሪያ ይዘናል፣ እንዲህ አይነት ዘመናዊ ቴክኖሎጂ ታጥቀናል፣ እንዲህ ደርሰናል፣ እንዲህ የሳይኮሎጂካል ዋር እና ይሄ ነገር ለዚህ አካባቢ አያስፈልግም። አለርት ነው፣ መልእክት ነው። ምክንያቱም ሁሉ ጊዜ ምን አለ መሳይ ጦርነት ሲመጣ ትልቅም ይሁን ትንሽ አውዳሚ መሆኑ አይቀርም። በማንኛውም መልኩ ጦርነትም ይሁን የሻከረ አለመግባባት ከመምጣቱ በፊት አንድ የተሻለ ልቦና ያለው መንግስት የሚያስተላልፈው መልእክት ነው ነምበር 1። በሁለተኛ ደረጃ ላለፉት 25 ዓመታት ብዙውን ጊዜ ከኢትዮጵያ መንግስት ወይ ደግሞ ብልጽግናም ከመጣ በኋላ የሚሰጡ መግለጫዎች የማስፈራራት ወይ ደግሞ
የዛቻ አይነት ነገሮች ናቸው በብዛት የምንሰማው ማለት ነው። ችን ብዬ በዚህ ሰዓት ባልጠቅስ ማለት እና በኤርትራ በኩል የተሰማው ዛሬ እንደ ህዝብ፣ እንደ ሀገር፣ እንደ መንግስት ይብዛም ይነስም ሰራዊት ወይ ደግሞ ራሱን ሊከላከል የሚችል ዘብ እንዳለን የእያንዳንዱን ሀገር ክብር መጠበቅ አለባችሁ መልእክት ነው። በሌላ መልክ ግን ጸቡ ኦፊሻሊ የወጣበት ይመስላል ላልከው፣ አዎ ማለት ይችላለሁ። ለምንድን ነው ለኢትዮጵያ ለኤርትራ ጎረቤት የሆነ ሀገር የለም። ፖለቲካ ላይ ሲነገር የምንመሳሰል ህዝቦች ነን፣ አንድ ታሪክ አለን፣ አንድ የጋራ የሆነ ባህል አለን ብዙ ይባላል። ከሩቅም ከቅርብም ለ30 እና ከዛ በላይ የአሜሪካ መንግስት የኤርትራ መንግስት ላይ ያለው ጥላቻ እያወቅን የአሜሪካ መንግስት ለ34ኛ ዓመት በዓል እንኳን አደረሳችሁ፣ አብረን መስራት እንፈልጋለን፣ በሽርክነት ኢስት አፍሪካ ውስጥ ለተፈጠሩ ችግሮች መፍትሄ እናፈላልጋለን፣ ከኤርትራ ጋር ያለው ዲፕሎማሲ እንዲሻሻል እንሰራለን በሚልበት ሰዓት ሌላው ቢቀር የአፍሪካ አንድነት ድርጅት ተወካይ ቋሚ የኤርትራ መንግስት አምባሳደር ክቡር አቶ ቢኒያም በርሃ አለ። በዛ በኩልም እንኳን አደረሳችሁ ማለት ይቻላል እኮ እና ይህን ነገር በደንብ ስታየው ያለው ሁኔታ ወደ ጥሩ የማይሄድና ወደ ጥሩ እየሄደ እንዳልሆነ ያስረዳል። የኢትዮጵያ መንግስት ደግሞ መልእክት ነው። በሌላ አነጋገር መሰለኝ ምናልባት ከኢትዮጵያ አንጻር በተለይ አሁን በስልጣን ላይ ካለው የአብይ አህመድ አገዛዝ ጋር በተያያዘ ቅጥረኛ የሆነ አገዛዝ እንደሆነም የጠቀሱበት ሁኔታ እንዳለ ሰምቻለሁ። ምናልባት ትርጉም ያለውን ሁኔታ ልታግዘን ትችላለህ አክሊለም። ሌላው የብልጽግናውን አገዛዝ በነበረው ጦርነት ላደረግነው ሁሉ ድጋፍ አይጸጽተንም የሚልም ነገር ፕሬዚዳንቱ ማንሳታቸውን እንደዚሁ ተሰምቷል። በአጠቃላይ በኢትዮጵያ ያለው አዲስ አበባ ላይ ያለው አገዛዝ ለቀጠናው ምስራቅ አፍሪካ በአጠቃላይ ስጋት እንደሆነና ችግር ለመፍጠር የሚንቀሳቀስ በተለይ የምዕራባውያንን ሀሳብ በማራመድ እና ያንን አስተሳሰብ ይዞ የተነሳ ኃይል ነው የሚል ነው። በአጠቃላይ ቅጥረኛ አገዛዝ እንደሆነ የገለጹበትን መንገድ እንዳለ ነው። እንደው በዚህ አንጻር ያነሱት ሀሳብ ምንድን ነው? መጀመሪያ ስለ ቅጥረኝነቱ ወይ ደግሞ ያው ቅጥረኝነት ሲባል የራሱ የሆነ ፖለቲካው ፍልስፍና፣ የራሱ የሆነ አቋም፣ የራሱ የሆነ ፕሪንሲፕል፣ የራሱ የሆነ መግለጫ የሌለው ነገር ለመጠቀም ነው ቅጥረኛ የሚባል። በማንኛውም መልኩ ለምትሄዳቸው መንገዶች የሌላ ሰው ጫና በራስ ላይ የሚያርፍ ከሆነ ያው ቅጥረኝነት ይባላል በማንኛውም መልኩ እና ይህ ቅጥረኝነት የሚለው ቃል ክቡር ፕሬዚደንት ኢሳያስ አፈወርቂ ከማንሳቱ በፊት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ክቡር አምባሳደር ዲና ሙፍቲ አሜሪካ ጋር ያለን ጠብ ከኤርትራ ጋር መታረቃችንና የራሳችን የፖለቲካ አቋም እንዲኖረን ስለማይፈቀድልን ነው ብሎት ነበር እና ያ ቅጥረኝነት ማለት ነው። የራስ የሆነ ፖለቲካ ከማን ጋር ዝምድና ትፈጥራለህ አትፈጥርም መወሰን የማችል ከሆነ ቅጥረኝነት ነው እና ፕሬዚደንት ኢሳያስ አፈወርቂ ቅጥረኝነት ስለሚባለውና የቅጥረኝነት መንፈስ ያለው መንግስት ወይ ስርዓት ፒፒ ብልጽግና ኢትዮጵያ ውስጥ ያለው ሲል ኢትዮጵያ ውስጥና ኤርትራም ጋር የሆነ ቀጠና ውስጥ ያለ ነገር አጠቃላይ ስታየው የኢትዮጵያ መንግስት ፍላጎትና የኢትዮጵያ መንግስት ውሳኔ አይደለም። ለዛም ነው እና ለዚህ በጣም ወፈር ያለ ማረጋገጫ ከፈለግ በዚህ በሰሞኑ በኢትዮጵያ በኤርትራና በትግራይ አክቲቪስቶች መካከል ጽምዶ ተብሎ ስለተጀመረው ነገር ለመጀመሪያ ጊዜ ከፕሪቶሪያ ውል በኋላ የአሜሪካ አምባሳደር ኤርባ ማሲንጋ ወደ ትግራይ ክልል ሽረ ሄደው ነበር እና እዛ ሄዶ ስላነሳው ጥያቄ ብዙ ጥያቄዎችን ያነሳ ቢሆንም በዋነኝነት ግን ከኤርትራ መንግስት ጋር ያላችሁ ግንኙነት ምንድን ነው የሚል ነው እና ኤርትራ ውስጥ ሆኖ ይህ አምባሳደር እንዲህ አይነት ጥያቄ የኤርትራ መንግስት ቢጠይቅ ይባረራል። ምክንያቱ ኤርትራ ውስጥም ሆነ ትግራይ ውስጥም ሆነ ኢትዮጵያ ውስጥ ስላለ የኢትዮጵያ መንግስት ከማን ጋር ምን አይነት ዲፕሎማሲያዊ ዝምድና ማድረግ ስላለበት ብሎ መወሰን የኢትዮጵያ መንግስት ወይ የኤርትራ መንግስት እንጂ የአምባሳደሮች ውሳኔ አይደለም እና ለዚህም ነው ቅጥረኝነት የምትለው ወይ የቅጥረኝነት መንፈስ ያለው መንግስት ፒፒ ወይ ደግሞ ብልጽግና ኢትዮጵያ ውስጥ አዲስ አበባ ውስጥ አለ የሚል መልእክት ዝል ያስተላለፈው ፕሬዚደንት ኢሳያስ አፈወርቂ እና ይህን ሲል ደግሞ ብዙ ነገሮችን ግምት ውስጥ አስገብቶ ከፕሪቶሪያ ውል በኋላም ሆነ ከ2018 ስምምነት በኋላ የተወሰኑ ውሳኔዎች የተሄዱ ሂደቶችን በርቀትና ነጥብ በነጥብ ከተመለከተና ካየ በኋላ በእያንዳንዱ ውሳኔ ላይ የውጭ መንግስታት ጫና ያለበት መንግስት ኢትዮጵያ ውስጥ አለ በግልጽ ማለት ነው እና ይችን ለመንካት ነው የቅጥረኝነት መንፈስ ያለው ወይ ደግሞ የተላላኪነት መንፈስ ያለው መንግስት ወይ ስርዓት ፒፒ ኢትዮጵያ ውስጥ አዲስ አበባ ውስጥ አለ ለማለት የሞከረው።
ሌላው ስለ አንጸጸትም የሚለው ነው። ብዙ ሰው ያው ሁሉ ጊዜ ትግሬዎችም ሌላውም አክቲቪስቱም የሚናገረው ነገር አለ። ብዙ ነገር የኤርትራ መንግስት የዶክተር አብይ አህመድ መንግስትን ወይ ደግሞ ብልጽግናን አግዞ የሰሜን ኢትዮጵያ ወይ ደግሞ ትግራይ ውስጥ ወደ ጦርነት እየገባ አስመስሎ የሚናገሩ አሉ። ሊመስልን ይችላል ከነበረው የ20 ዓመት ጥላቻና ሁኔታ አንጻር። ከዚህ በፊት ከአንተ ጋር ፕሮግራም ስንሰራ ነግሬ ነበርና በኤርትራ መትከል የሚባል አለ። ያ መትከል የሚባል የኤርትራ መንግስት ከ1994 ዓመተ ምህረት አንስቶ ሪጂናል ኢንቴግሬሽን ወይ ደግሞ መደመር ወይ ደግሞ በትግርኛ ዞባውን አህጉራውን ውህደት የሚል አጀንዳ አለ። በቃ ፒላርስ ነው። ከስድስቱ የኤርትራ መንግስት የሚጠቀሙባቸው ቋሚ ስነ ሀሳብ አንዱ የሪጂናል ኢንቴግሬሽን የሚለው ነው እና በዚህ መሰረት ነው የኢትዮጵያን መንግስት ወይ ደግሞ ከኢትዮጵያ ጋር ሆኖ እዚህ የሰሜን ትግራይ ጦርነት ውስጥ የገባ። ለጦርነቱ ጠንቅና መንስኤ የሆነ ግን እዚች ላይ ትንሽ ደቂቃ ከሰጠኝ አሁን በዚህ ሰዓት በተለይ ብልጽግና ጽህፈት ቤት ወይ ብልጽግና መንግስት ኢስት አፍሪካ ጉዳይ አማካሪ ሆኖ ቁጭ ያለው ጌታቸው ረዳና እሱን የመሰሉ መቀለ በነበሩበት ሰዓት ይሰነዝሯቸው የነበሩ ተንኳሽና ፕሮቮክ የሚያደርጉ ለምሳሌ ያሉን ሚሳይሎች ኤርትራ አስመራ ላይ እና አማራ ክልል ባህር ዳር ላይ እናፈሳቸዋለን፣ ጦርነቱን እንጀምረዋለን፣ ኢሳያስ አፈወርቂ እጁን መስጠት አለበት፣ አብይ አህመድ ወደ ኬንያ መሸሽ አለበት፣ በዛም መሸሽ ከቻለ ነው እና ሌላ በጣም ብዙ መናገር የማንችለው ነገሮችን አድርገው የሰሜን እዝን ከመቱ በኋላ ያው ጦርነት ነው የታጠቀና ግንባር ላይ የተፋጠጠ ሰራዊት አለ። በዛ በኩል ወደ ኢትዮጵያ ተዘለቀ ማለት ነው። ጦርነቱ ካለቀ በኋላ ግን ብዙ ሰዎች የኤርትራ መንግስት ይህን በማድረጉ ማለት የብልጽግና መንግስት እንዲቆም የትግራይ ኃይሎችን ከአዲስ አበባና ብሎም ማንኛውም ከያዙት ቦታ እንዲወጡ እርዳታ አድርጓል የሚል ነው። ያ የኤርትራ መንግስት አሁን ዶክተር አብይ አህመድ ባላና ክራባታ አድርጎ በማንኛውም መድረክ አፍልቡን ነፍቶ ወይ ደረቱን ነፍቶ እንዲናገር ሆነ እንዲቆም የኤርትራ መንግስትና የኤርትራ ህዝብ ትልቅ የማይካድ መስዋዕትነት ከፍለዋል፣ አግዘዋል፣ የእጃቸውን አድርገዋል፣ ሰጥተዋል። ያ በዛ መልክ የኢትዮጵያ መንግስት ይህን ክብርና ውለታ መመለስና መመዝገብ መሰነድ ይችላል ብሎ ከጠየቅ አንድ ሰው ያው የዶክተር አብይ አህመድ ፓርላማ ውስጥ የተናገረው እንደ ሰነድ እንደ ታሪክ የሚቀመጥ ነገር ነው። ያ የተደረገው ነገር ግን አንጸጸትበትም። ያው እኔም ብዬ ነበር ከዚህ በፊት አንተና አንጸጸትም፣ ፕሬዚደንት ኢሳያስ አፈወርቅም ያው አንጸጸትም መልክ ነው የጠቀመው የገለጸው። ያ የሆነበት ምክንያት ትግራይ ውስጥ የነበሩ ተዋጊ ኃይሎች ወይ ባለስልጣናት ኤርትራ ላይ የነበራቸው ያላቸው ግልጽ የሆነ አቋም ያስከተለው እርምጃ ስለሆነ ብዙ አንጸጸትም። የኤርትራና የኢትዮጵያ ጉዳይ እዚህ ከመድረሱ በፊት ነበር ፋኖ አማራና የኢትዮጵያ ብልጽግና ጦርነት ውስጥ የገቡ። ኤርትራ መንግስት የአብይ መንግስትን የማገዝ ብቻ ጭፍን የሆነ የማገዝ ብቻ እና የኤርትራ መንግስት በዚህ ጉዳይ ላይ አልጸጸትም የሚልበት ምክንያት የዶክተር አብይ አህመድ መንግስት የማገዝና እንዲቆም ብቻ ፍላጎት ኑሮት ቢሆን ኑሮ ኤርትራና ኢትዮጵያ ሁለቱ ግንኙነት ትንሽ ሻከረ ከሚባልበትና ዶክተር አብይ አህመድ ስለ ቀይ ባህርና ስለ ባህር ይገባናል የሚል ጥያቄ ከማንሳቱ በፊት ነበር የፋኖዎች የትጥቅ ትግል የተጀመረው ወይ ደግሞ የፋኖ ትጥቃችሁን ፍቱ በሚል የተነሳ ነገር የተጀመረና ፋኖ ጦርነት ላይ የኤርትራ መንግስት እጁን ያስገባ ነበር የማገዝ ፍላጎት ብቻ ቢኖር። ስለዚህ ለዚህ ነው ኤርትራ መንግስት ብዙ አንጸጸትበትም በፕሪንሲፕል ወይ ደግሞ በመትከል የተደረገ ነገር አስቀድሞ ግን የኤርትራን ሉዓላዊነትና የኤርትራን ህልውና ለመከላከል የተደረገ ነው ብሎ ስለሚያምንበት ነው። እንግዲህ የፕሬዚዳንት ኢሳያስ አፈወርቂን የዛሬውን ንግግር የተመለከቱ በተለያየ መልኩ እንግዲህ ረዘም ያለ ንግግርም ነው ያደረጉት። የተለያዩ ጉዳዮችን አንስተዋል። በዋናነት ከኢትዮጵያ አንጻር ከብልጽግና መንግስት አንጻር መንግስታቸው ምን አስበዋል፣ ምንድነው አቋሙ የሚለው ነገር እያነጋገረ ይገኛል። ሰሞኑንም በርካታ መረጃዎችን እየሰማን ያለነው ሁለቱ ሀገራት ወደ ጦርነት መግባታቸው አይቀርም የሚል አንድ መረጃም እንደዚሁ የወጣበት ሁኔታ ነው ያለው። ኤርትራም ለጦርነት እየተዘጋጀች ነው፣ የተለያዩ ነገሮችን እያደረገች ነው። ራሷ ከምትዘጋጀው ባሻገርም የኢትዮጵያውያንን አማጽያንን በመርዳት በቀጥታ ከአገዛዙ ከአብይ አህመድ አገዛዝ ጋር ያላትን ልዩነት በሰፊው እያሳየች ነው የሚልም ነገር ተነስቷል። አብይ አህመድም ወደ አፋር አካባቢ ጦሩን ማስጠጋቱን በተለያየ መልኩ ብርጌና አህመዱ የሚባለውን እንደዚህ ወታደራዊ ስልጠና እየሰጠ መሆኑን ወደ አውሮፓ አሁን የተጓዘበትም አንዱም ዓላማ ከኤርትራ ጋር ጦርነት ለመክፈት እየተዘጋጀ መሆኑና በዚህ አንጻር ከጎኑ እንዲሰለፉ ለማግባባት እንደሆነም ይነገራል። በግልጽ ይህንን በይፋ የታወቀ መረጃ እየጠበቅን ያለ ነው። በአጠቃላይ ዳርዳር የሚል ነገር እንዳለን የሰማ ነው። በሌላ በኩል ከህወሓት ጋር የኤርትራ ባለስልጣናት ግንኙነት ጀምረዋል። አንዳንድ የትግራይ አክቲቪስቶችም ወደ አስመራ የሄዱበት ሁኔታም ግንኙነታቸው በግልጽ እየጠራና እየታወቀ ከጀርባ ይልቅ ወደፊት ለፊት እየመጣ ያለ ግንኙነት በህወሓትና በኤርትራ ባለስልጣናት መሃል ይታያል የሚል
የሚል ነው። በአጠቃላይ እነዚህ ነገሮች ላይ አስተያየት መስጠት ይቻላል? አዎ ትክክል ነው ያልካቸው ነገሮች በሙሉ ያው ምድር ላይ እየታዩና የምናያቸው ነገሮች ናቸው። ለምሳሌ የኤርትራ ተቃዋሚ ነን የሚሉ ወይ ብርጌና ሐመድ የሚባሉ አዲስ አበባ ጽሕፈት ቤት ከፍተህ ከዛም ወደ አፋር ክልል አካባቢ ጽሕፈት ቤት ከፍተህ ተንቀሳቃሽ የሆነ የጦር መሳሪያ ምናምን ይታያል። ይሄ ብዙ ጊዜ ለኢትዮጵያም ለኤርትራም ብዙ አስፈላጊ ባይሆንም ማንኛውም መንግስትና ማንኛውም ሀገር ኤርትራን ብትሆን ማለት ነው ራሱን ለመከላከል ለሱ በሚመቸው መልክና እሱ አለኝ በሚለው አቅም የሚዘጋጅበት ነገር ነው። ኤርትራ ውስጥ ሁሉ ጊዜ ዘፈን ያለ ወትሩ ዱልዋቲና የሚልና ለማንኛውም ነገር ኤርትራ መንግስትና ሰራዊት ሁሉ ጊዜ ለማንኛውም ነገር ራሱን ለመከላከል ዝግጁ ነው። ከዶክተር አብይ አህመድ ወይ ደግሞ ከብልጽግና ፓርቲ በኩል የሚታዩ ነገሮች ግን አስመራም ሆነ ጅዳ ስለተፈራረሟቸው የሁለቱ ሀገሮች ሰላምና የሁለቱ ሀገሮችን ጸጥታ ለመጠበቅ ወይ ለማክበር የሚል መርህ በኢትዮጵያ መንግስት በኩል ከረጅም ጊዜ በፊት የተሰበረ ወይ የተቆረጠ ነገር ነው። ሁለተኛው ነገር ስለ ፈረንሳይ መምጣት ወይ የዶክተር አብይ አህመድ ወደ ፈረንሳይ የተደረገው ጉዞ ለዚህ ዓላማ ፈረንሳይ እንድታግዝ የሚል ሀሳብ ከብዙ በኩል ሊሰማ ይችላል። አዎ ይሰማል። ሁለቱ የጥቅም ጉዳይ ነው። ፈረንሳይ መንግስት ከብዙ የአፍሪካ ሀገሮች በተለይ ከአምባሳደርነት ውጭ የተባረረበትን ሁኔታ አይተናል እና የግድ ነው አፍሪካ ውስጥ ለመመለስ አጋር የሆኑ መንግስታትን የሚፈልግበት ሁኔታ ሊኖር ይችላል። የኢትዮጵያ መንግስት ደግሞ ይህን ነገር ሊያራምድልን ወይ ደግሞ ሊያግዘን ይችላል። በሎቢም ይሁን በሌላም ይችላል ከሚለው መንግስት ጋር ሊሰራ የግድ ነው እና እሱንም የኤርትራ መንግስት ይከታተለዋል እንደ ማንኛውም ነገር ማለት ነው። ሶስተኛውና ዋነኛው ነጥብ ግን ሰሞኑ ብዙ ሶሻል ሚዲያ ላይ አከራካሪ አነጋጋሪ ሆኖ የሰነበተው ጽምዶ ስለሚባለው ወይ ደግሞ የኢትዮጵያ የትግራይ አክቲቪስቶች ላይክ ስታሊን ገብረስላሴ እንደዛውም ብርሃነ ልፍዓት የተስፋው ጻካ የሚባል ተመቀለ ወደ ኤርትራ የሄዱበት ሁኔታና ተከትሎ ያሉ ነገሮች ነው። ሁለት ነገር ነው እዚህ ላይ መረዳት የምንፈልገው። አንደኛ ለረጅም ጊዜ እነዚህ የትግራይ አክቲቪስቶች የኤርትራ መንግስት ትግራይ ላይ ጄኖሳይድ ፈጸመብን ሲሉ የነበሩ ናቸው። ያ ፖለቲካ ኤርትራን ለማጥላላት ሲደረግ የነበረ ነገር ሁሉ በዚህ ሰዓት እሱ ቀርቶ እነዚህ ሰዎች ጄኖሳይድ ፈጸሙብን ከሚለዋቸው ሰዎች ጋር ለሁለት ሳምንትና ከሁለት ሳምንት በላይ በሰላም እየተዝናኑ የሆኑ ነው። በፎቶም በቪዲዮም የታየበት ነው። ከዛም አልፎ ደግሞ ከትግራይ ክልል ውስጥ ካሉ ባለስልጣናት ወይ ደግሞ ኦፊሻሊ ባይሆን በሁለቱም በኩል የኤርትራ መንግስት የተሰጠ መግለጫ ወይ ባይኖር በትግራይ በኩል ግን ከብዙ ሰዎች ባለስልጣን ማለት ነው ከኤርትራ ህዝብና ከኤርትራ መንግስት ጋር አትሊስት የህዝብ ለህዝብ ሰላም ድንበር ላይ አካባቢ ድንበር ላይ ያሉ ዜጎች በሁለቱ በኩል በሰላም እንዲንቀሳቀሱ ከማንኛውም የፍራቻና ስጋት ነፃ ሆኖ እንዲኖሩ የሚል እንቅስቃሴ ተጀምረዋል። ይህ እንቅስቃሴ ከዛም አልፎ የኤርትራ መንግስትና እንደ መንግስት በትግራይ ክልል ደግሞ እንደ ክልል ደህና የሆነ እንደ ጉርብትና ሰላም እንዲኖርና ዝምድናው እንዲቀጥል የሚል ሁኔታዎች ከትግራይም ከኤርትራም በኩል እየታዩ ነው። በሶስተኛነትና በመነገር አለበት መነገር የለበትም ባለ ለአንድ ጊዜ ክብርት ፈትለወርቅ የተናገረችው ነበር። ፈትለወርቅ ገብረስላሴ እንደዚሁም ሌሎች በትግራይ በኩል ወደ ኤርትራ ከኤርትራ ደግሞ ወደ ኢትዮጵያ በትግራይ በኩል የሚደረግ ማንኛውንም አይነት ጦርነት አንቀበልም የሚል ይሄ ለብልጽግና ፓርቲ ትንሽ እንደ መርዶም ሊሆን ይችላል። ትግራይ ውስጥም ኤርትራ ውስጥም ላለው ሰላም ፈላጊ ደግሞ እንደ ጥሩ የብስራት መልእክት ነው እና እነዚህን ነገሮች ሁሉ አስተያየተ በትግራይ እና በኤርትራ በኩል አንድ የተጀመረ እንቅስቃሴ እንዳለ ታያዋለህ። ህዝቡና ህዝብ ቢሆን የዶክተር አብይ አህመድ መንግስት እነ ፈረንሳይ ሌሎች ሀገሮችን በምናቀርበውና በምናደርገው እንድታግዙን የሚልና የፕሬዚደንት ኢሳያስ አፈወርቂ የተናገረው ሳይኮሎጂካል ዋር ይህን ያህል ድሮን አምጥተናል፣ ይህን ያህል ድሮን ማምረት እንችላለን፣ ሰማይ ላይ በድሮን ባህርና መርከብ መሳል ጀምረናል ሊሉ ይሄ ሁሉ ስታየው ራዕዲ ይባላል። ራዕዲ ማለት ማድረግ ለምትፈልገው ነገር ቴረር ላይና ወይ ደግሞ መንግስታት ላይ መልቀቅ ነው የሚባል ነው። ያልካቸው ሶስት ነገሮች በትክክል ያሉና እየሆኑ የምናያቸው ነገሮች ናቸው። መሳይ በጣም ነው የማመሰግነው። እንግዲህ አክሊለ ያለውን ሁኔታ በተመለከተ ምናልባት ከሰሞኑ ተገናኝተን በሰፊው እንደምንነጋገር ተስፋ አደርጋለሁ። በድጋሚ እንኳን ለነጻነት በዓል አደረሳችሁ። እግዚአብሔር ይስጥልኝ። ለእኔም አመሰግናለሁ። በዚህ አጋጣሚ ለመላው ኢትዮጵያውያን የኤርትራን የነጻነት ቀን የሚቀበሉና የሚደግፉ አመሰግናለሁ። እንኳን ለ34ኛ ዓመት የነጻነት በዓል አደረሰን። ታንኪዩ። መልካም ቀን መሳይ።